በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ፓትርያርክ ጽሕፈት ቤት የመሪ ዕቅድ ልማት መምሪያ ምክትል ኃላፊ የሆኑትን በየጊዜው በዚህ ቦታ መጥተው በማገልገል የቅዱስ ኤልያስ ወዳጅ የቅዱስ ኤልሳ ወዳጅ የሆኑትን መምህር ይቅርባይ እንዳለን አሁንም ጥሪያችንን አክብረው መጥተዋል። መጋቢ ጀምሮ አጎንብሰን ላቀረብንላቸው ጥሪ አክብረው መጥተዋል። እግዚአብሔር በጸጋ ይጠብቅልን። ዛሬም ደግሞ መምህራችን በመካከላችን ስለሚገኙ ይህን የዕለቱን ባጭሩ ይሰጡናል። የእናንተንም በረከት የቅዱስ ኤልሳን በረከት እዚሁ በፊት ለፊት ታደርጉና ይህችን ደግሞ አካባቢውን ህብረተሰብ እንታደግበትን የበረከት ስራ እንሰራለን ማለት ነው። ሁላችሁም ለበረከቱ ስራ ከትምህርቱ ጋር እንድትዘጋጁ እያሳሰብ መድረኩን ለመምህራችን ተዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንድገመው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ለዘአብጽሐነ እስከ ዛቲ ሰዓት። የተከበሩ መላከ ኃይል ቆሞስ አባ ሳሙኤል አስፋው የዚህ ታላቅ ደብር አስተዳዳሪ፣ መጋቤ ካህናት ቆሞስ አባ ኃይለ ጊዮርጊስ በመንበረ ፓትርያርክ የዕቅድና ልማት መምሪያ ዋና ኃላፊ፣ መጋቤ ሃይማኖት ጸጋዬ ገብረ ዮሐንስ የአራዳና ጉለሌ ክፍለ ከተማ ዋና ስራ አስኪያጅ፣ መምህር ዘማርያም ጌጡ በመንበረ ፓትርያርክ የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ዋና ጸሐፊ፣ መጋቤ አእላፍ መላኩ የምዕራብ ሸዋ ሀገረ ስብከት የትምህርት ክፍል ኃላፊ፣ የተከበራችሁ አይንተ እግዚአብሔር ካህናት፣ ለአካነ ምስጢር ዲያቆናት፣ ከምንም በላይ በዚህ ስፍራ የተገኛችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት አያሉ በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? እንደምን ለዚህ ሰዓት ደረሳችሁ? አምላካችን መድኃኒታችን ኢየሱስ ክርስቶስ ኃጢአታችንን ሳይቆጥር በደላችንን ሳይመለከት በይቅርታውና በቸርነቱ ብዛት ለዚህ ሰዓት ያደረሰን ስሙ የተመሰገነ ይሁን። የተመሰገነ ይሁን እኮ የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያም ምልጃዋ ረድኤቷ ከሁላችን ጋር ይሁን። የመላእክት ጥበቃ ከሁላችን ጋር ይሁን። የነቢያቱ የጻድቃኑ የቅዱሳኑ በረከት በእኛ ላይ ይደር። አሜን በል። አሜን የሚል ጴንጤ ነው፣ ሌላ ነገር የለውም። ምክንያቱም መላእክት ሲባል ቅዱሳን ሲባል ደሙ የሚፈላ ሰይጣን ብቻ ነው። አምላካችን እንደሆነ የሚለው እኔ የሚለው የአብርሃም የይስሐቅ የያዕቆብ አምላክ ነኝ ነው የሚለው። እርሱ የእነዚህ ቅዱሳን አምላክ ነኝ ካለ ይሄን መጥራት የሚጸየፍ ክርስቲያን አይደለም። ምዕመናን ምንም ጥያቄ የለውም። እግዚአብሔር የቅዱሳን አምላክ ነው፣ እኛ ደግሞ ልጆቹ ነን። ስለዚህ እነዚህ ሁሉ የቅዱሳኑ በረከት በእኛ ላይ ይደር። እግዚአብሔር ቅዱሳኑን ባከበረበት ክብር እኛንም ያክብረን። የዛሬው ትምህርታችን ርዕስ እኔ የምለውን ከኔ በኋላ በሉ። በአንተ ላይ ያለው በሉስ፣ በአንተ ላይ ያለው የእግዚአብሔር መንፈስ በእኔ ላይ ሁለት እጥፍ ይሁን። ይሄ ነው የዛሬው ትምህርታችን። መጽሐፍ ቅዱስ ላይ ሄዳችሁ ስታነቡ በአንተ ላይ ያለው መንፈስ በእኔ ላይ እጥፍ ይሁን ነው የሚለው። መምህራኑ ደግሞ የጎደለውን ሞልተው የጎበጠውን አቅንተው መናገር ይገባቸዋል። ኤልያስ ነቢይ ነው። የራሱ የሆነ መንፈስ የለውም። መንፈሱ የእግዚአብሔር መንፈስ ነው። ያደረበት የእግዚአብሔር መንፈስ ነው ለማለት የፈለገው ኤልሳም በአንተ ላይ ያለው የእግዚአብሔር መንፈስ በእኔ ላይ እጥፍ ሆኖ ይደርብኝ ማለት ነው። ስለዚህ ሕፃናት እዚህ ውስጥ ያሉ የተማሩ አሉ፣ ያልተማሩ አሉ። ይሄንን አቅንታችሁ ልትሰሙ ይገባል።
የማን መንፈስ? ከፈሩ የማን መንፈስ? ዛሬ የምናከብረው ትልቁ መሰረታዊ የመጀመሪያው የነብዩ ኤልሳ መሰረት የጀመረው ከዚህ ጸሎት የተነሳ ነው። ከሱ አስቀድሞ የነበረው ነብዩ ኤልያስ የሚባል የእግዚአብሔር ታላቅ ሰው በምድር ላይ ሰዎች በሙሉ ተባብረው በአንድነት እግዚአብሔርን ክደው ጣዖትን በሚያመልኩበት ሰዓት ብቻውን ነው የሚለው መጽሐፍ። እግዚአብሔርን የሚያመልክ አንድ ሰው በምድር ላይ ተገኘ። እርሱም ነብዩ ኤልያስ ነበረ። እግዚአብሔርን ከብዙ ሰዎች ይልቅ ከአንዱ ከኤልያስ ጋር ብቻ ነበር። በኋላ በአዲስ ኪዳን ቅዱስ ጳውሎስ ወደ ዕብራውያን መልእክት ሲልክ በምዕራፍ 11 ላይ ምን አለ? አንዳንዶች አባቶቻችን የአናብስትን አፍ ዘጉ፣ የሰማይን አፍ ዘጉ፣ የእሳትን ኃይል አጠፉ እያሉ የተናገሩት እነዚህን ሰዎች ነው። በምድር ላይ ሆኖ ለመጀመሪያ ጊዜ ሰማይን የለጎመ ሰማይን የዘጋ ዝናብ እንዳትሰጥ በእግዚአብሔር ስም ሰማይን ያዘዘው ነብዩ ኤልያስ ነው። ይህ ኤልያስ የተባለው ሰው በምድር ላይ እንደኛው ከሴት የተወለደ ነው። እንደኛው ከሰው የተወለደ ነው። ነገር ግን ለእግዚአብሔር የተለየ ሰው ሆነ። እግዚአብሔርን በማምለክ የሚወዳደረው በምድር ላይ አልተገኘም። ነገሥታት በአጠቃላይ ጣዖት ሲያመልኩ በነገሥታቱ ፊት ቆሞ እናንተ የምታመልኩት የማይሰማ ነው ያለ ነው። እኛ የምናመልከው የሰማይን መስኮት እየከፈተ ዝናብን የሚያዘንብ አምላክ ነው። ስለዚህ የሚመለከው አምላክ እርሱ ነው ብሎ የመሰከረ ነው። ታዲያ ይህ ነብዩ ኤልያስ ጠዋትም ማታም እየተመላለሰ የእግዚአብሔርን ቃል ሲያስተምር ኤልሳ ገና ገበሬ ሆኖ በቤተሰቦቹ ዘንድ የነበረ ነው። የኤልያስን አምላክ ምን እንደሆነ እንኳ በቅጡ ያልተረዳ ሰው ነው። ግን የኤልያስ መንፈስ በጣም የሚያስገርም የሚያስደንቅ እንደሆነ ያያል። እርሱ እርሻ በሚያርስበት በአካባቢው ነብዩ ኤልያስ እያለፈ ጠዋት ሄዶ ያስተምራል፣ ማታ አስተምሮ ይመለሳል። ይህን በሚያይበት ሰዓት ምን ነው ይላል በልቡ። እንደዚህ አይነት ሰው በሆንኩ ምን አለ እያለ የሚመኝ ነበር ኤልሳ። ያኔ ታዲያ በአካባቢው ከነበሩ ሰዎች በጣም ሀብታም የነበረ ሰው ነው ኤልሳ ማለት። 12 ጥማድ በሬዎች የነበሩት ሰው ነው። በወቅቱ 12 ሰዎች ናቸው አንድ ጥማድ በሬ እየተዋሱ የሚያርሱበት። በሱ ዘመን ግን ብቻውን 12 ጥማድ እያስጠመደ የሚያሳርስ ባለጸጋ ሀብታም የነበረ ሰው ነው። ታዲያ አንድ ቀን ነብዩ ኤልያስ በሚያልፍበት ሰዓት አየውና ኤልሳ በልቡ መልካም ሲመኝ ነብዩ ኤልያስ የልቡን አወቀውና መንፈሱን በሱ ላይ ጥሎ አለፈ። በሱ ላይ ጸጋውን አሳደረ። ያኔ ጸጋው ሲያድርበት ኤልሳ እንዲህ አለ፣ እባክህ የእግዚአብሔር ሰው አንተ ጋራ ልሂድ፣ ካንተ ጋራ ልሁን፣ ውሰደኝ አለው ነው የሚለው። ነብዩ ኤልያስም ምን አለው? ና አንተ ደቀ መዝሙሬ ትሆናለህ፣ የእግዚአብሔርንም ነገር አስታውቅሃለሁ፣ ከኔ ጋር ና አለው ይላል። 12 ጥማድ በሬ ጥሎ መሄድ በወቅቱ ከባድ ነው። አሁን በምትሉት ቋንቋ ሚሊዮኔር የነበረ ሰው ነው በአካባቢው። ጌታውን በወንጌል ሲያስተምር ባለጸጋ መንግሥተ እግዚአብሔር ከሚገባ ግመል በመርፌ ቀዳዳ ቢሾልክ ይቀላል ብሎ የተናገረው ገንዘቡን ሰጥቶ መሄድ ስለከበደው ነው ባለጸጋ። እስቲ በራሳቸው አስቡ። ያኔ ኤልሳ ሰማያዊውን ብልጽግና ፈለገ፣ ሰማያዊን ባለጸግነት ናፈቀ። በምድር ላይ ሀብታም ቢኮን ጥለው የሚሄዱት ነው። ና ሲባል አልመለስም የማይባልበት ነው። ሞት የሚባል ከባድ ነገር አለ ጠሪ። ና ሲባል ይሄን ያህል መኪና አለኝ፣ ይሄን ያህል ቤት አለኝ የማይባል፣ ና ሲባል እጅና እግርን አጣጥፎ መሄድ ብቻ። 20 ሚሊዮን በባንክ ቢኖር 1 ሚሊዮን ከእናንተ ጋር አይሄድም፣ ጥሎ መሄድ። ይሄን አወቀ። ስለዚህ አስቀድሞ አባቶቻችን እንዳደረጉት አሁን ነብዩ ኤልያስ ሲጠራው ኤልሳ ሄደና ግን እንዲህ አለው፣ አባቴ ሆይ ጥቂት ጠብቀኝ፣ ወደ ቤት ተመልሼ ልምጣ አለው ነው የሚለው። ኤልሳ ወደ ቤት ጥቂት ጠብቀኝ ብሎ ሲመለስ በሊድ
እጠብቅሃለሁ አለውና ነቢዩ ኤልያስ ሊጠብቀው ቃል ገባለት። ለምን ተመለሰ ሲባል 12ቱን በሬዎች በጥማድ የሚያርስበትን 12 ጥማድ በሬ አርዶ ለድሃ አብልቶ የመጨረሻውን ሊሰናበት ወደ ቤት ተመለሰ። እናንተ ንስሐ ግቡ ስትባሉ፣ ወደ እግዚአብሔር ተመለሱ ስንባል ጥቂት ልቆይ የምንለው ለምን እንደሆነ ታውቃላችሁ። በውስጣችሁ የቀረችዋን ኃጢአት ሰርተን እስክንጨርስ ነው ለንስሐ ቶሎ የማንገባው አይደል? ያልሰራናት አለችና እሷን ላጠናቅቅ ነው የምንለው። ምናልባት ነገ ተመልሼ አድፍ ይሆናል፣ ተመልሼ ኃጢአት ውስጥ ወድቅ ይሆናል እያልን ለነገው የኃጢአት ስራችን ዛሬ ጥቂት ቆዩ እንላለን ካህናቱን። ኤልሳ የተናገረው እንደሱ አይደለም። እቤት ሄጄ ያለኝን በሙሉ አስረክቤ ወደ አምላክ ሄዳለሁ አለና አሰበ ይላል። ሄደና አረደና ድሆቹን በሙሉ ሰበሰበ። እንደ ሰርግ አድርጎ ግብዣ አድርጎ ካበላ ካጠጣ በኋላ ከዚህ በኋላ የነቢዩ ኤልያስ እጅ አስጣጣቢ ነው የሆነው። ወንበር አይደለም ሊያገኝ ሄደው ያንን የእግዚአብሔርን ሰው ነቢዩ ኤልያስን ሊያገለግል አብሮ ሄደ። ምክንያቱም በምድር ላይ ሆኖ ምን አይነት ሥራ እንደሚሰራ እያየ ስለሆነ እፍ ብሎ የሚያድን እንካ ብሎ የሚሰጥ የሌለውን የሚያበዛ የበዛውን የሚያበላ አይደለም። ኤልሳ የነበረው ገበሬ ስለሆነ ያረሰውን ያበላል። ነቢዩ ኤልያስ ደግሞ የሌለው ስለሆነ ጥቂቷን እያበዛ ይመግባል። የሚበልጠው እሱ መሆኑን አወቀ። ስለዚህ በጸጋ ከእርሱ ጋር ሆነና መከተል ጀመረ። ተከትሎ መሄድ ሲጓዝ ሲያገለግለው የነቢዩ ኤልያስ መንፈስ የእግዚአብሔር መንፈስ እንደሆነ በደንብ አወቀ። ከዚህ በኋላ ጸጋው አድሮበታልና በከተማዋ ያሉ የነቢያት ልጆች በሙሉ ነቢዩ ኤልያስ እንደሚያርግ በቤታቸው ውስጥ መስማት ጀመሩ። እየሰማችሁ ነው? ነቢዩ ኤልያስ ከንጽሕናው የተነሳ አስቀድሞ በዘፍጥረት እነ ሄኖክን እግዚአብሔር ሰውሯቸው እንደነበረ እግዚአብሔር ነቢዩ ኤልያስን ወደ ሰማይ ሊነጥቀው ፈለገ። በከተማይቱ የነበሩ ነቢያት ብዙ ነበሩና ልጆቻቸው በሙሉ ኤልያስ እንደሚያርግ ቤት ውስጥ ተነገራቸው። ነገ በዚህ ሰዓት ኤልያስ ያርጋል የሚል ሹክሹክታ ሰሙ፣ ብዙ ነቢያት ስለነበሩ። ታዲያ በዚያን ጊዜ ኤልያስ እና ኤልሳ እየተነጋገሩ መጓዝ ጀመሩ። ኤልያስ እንደሚያርግ አውቆ ኤልሳን እንዲህ አለው ይላል ከብዙ ዘመናት በኋላ፣ በል እግዚአብሔር ወደ ኢያሪኮ ልኮኛልና እዚህ ጠብቀኝ እባክህ ብሎ ለመነው። ኤልሳ አሁንም እምቢ አለ። የነቢያት ልጆች በቤቴል የነበሩ በኢያሪኮ የነበሩ መጡና ኤልሳን እንዲህ አሉ፣ አንተ ኤልሳ ሰምተሃል? እግዚአብሔር እኮ ይህን የምትመካበትን መምህርህን ኤልያስን ሊነጥቅብህ እኮ ነው፣ ምን እንደሚውጥ እናያለን አሉት ይላል። ያኔ ምን አለ? አዎ አውቃለሁ፣ እንደሚነጠቅ አውቃለሁ፣ ግን የምሰራውን እኔ አውቃለሁ፣ እናንተ ዝም በሉ አለ ነው የሚለው። በኋላ ሶስተኛ በዮርዳኖስ አካባቢ ሲደርሱ በዮርዳኖስ ማዶ እኔ እንዳገለግለው ልኮኛልና ጠብቀኛለሁ ይላል። ሶስተኛ ጊዜ እምቢ አለ። ከዚህ በኋላ እንደማይላቀቁ ኤልያስ በደንብ ተረዳ። አብሮ እንግዲህ ምን ላድርጋለና እየተነጋገሩ የዮርዳኖስ ወንዝ ጋር ሲደርሱ ያንን ባህር አዩ። ኤልያስ መጠምጠሚያውን አወጣና በካባው ባህሩን መታና እንዲህ አለው፣ የእስራኤል አምላክ እግዚአብሔር ባህሩን ክፈል አለው። ትልቁ ባህር ለሁለት ሲሰነጠቅ ኤልሳና ኤልያስ እየተነጋገሩ የተከፈለውን ባህር ሲነኩ እምቡጭ እምቡጭ እያለ ግን ጠብ አይልም ነበረ። የማን ስራ ነው? የማን ስራ ነው? ክብር ምስጋና ለእግዚአብሔር ይሁን። በኋላ በዚያ ተሻግረው ከሄዱ በኋላ ልክ እግራቸው ከባህሩ ሲወጣ ባህሩ መደበኛ ስራውን ጀመረ። ስለዚህ ሜዳ አገኙና ሜዳ ላይ የሄዱ እንደማይላቀቀው ሲያውቅ አንድ ጥያቄ ብቻ ኤልያስ ጠየቀው። ነቢዩ ኤልያስ ኤልሳን ምን አለው? ወዳጄ ከኔ ምን ትፈልጋለህ አለው።
ያኔ ኤልሳ ምን አለ? ምንም አልፈልግም፣ የምፈልገው ነገር ግን በአንተ ላይ ያለው የእግዚአብሔር መንፈስ በእኔ ላይ እጥፍ ይሆናል ይላል። ኤልያስ አየውና እንዲህ ነው ያለው። መጽሐፉ እንደሚናገር የለመንከው ልመና ድንቅ ነው፣ እንዲህ አይነቱ ልመና ከባድ ነው። ነገር ግን አለው እኔ ሳርግ ካየኸኝ ይሆንልሃል፣ ነገር ግን እኔ ሳርግ በዓይንህ ባታየኝ አይሆንልህም አለው ይላል። የኤልሳ ሥራ ከዚያች ሰዓት ጀምሮ ማንም መጠበቅ ሆነ? ኤልያስን መጠበቅ ሆነ። ለዓይኑ እረፍት ሳይሰጥ ሲያወሩም እሱን ያያል፣ ሲሄዱ እሱን ያያል። መከራ በዛ። ከዚህ በኋላ እያወሩ እየሄዱ መንገድ ላይ ያሉ የእሳት ሰረገላ፣ የእሳት ፈረሶች፣ ሰረገላው እሳት፣ ፈረሱ እሳት ከሰማይ ቀጥ ብሎ መጣ ይላል። ያኔ በእነርሱ መካከል ለያቸውና ኤልያስን ነጠቀው ነው የሚለው። ያኔ ምን አለ ኤልሳ? እንዲህ አለ፣ የእስራኤል ኃይላቸው፣ የእስራኤል ጽናታቸው፣ የእስራኤል መመኪያቸው፣ በሽታ ቢይዛቸው የምታድናቸው አንተ አባት ሆይ፣ አባቴ ሆይ፣ አባቴ ሆይ እያለ ጮኸና ዘሎ የኤልያስን ልብሱን ያዘው ነው የሚለው። ያኔ እነዚያ የእሳት ሰረገሎች ኤልያስን ወደ ሰማይ ሲነጥቁ ኤልያስ የጠመጠማትን መጠምጠሚያ ወሰደና ወረወረለት ነው የሚለው። ያቺ መጠምጠሚያ መጣችና በኤልሳ አናት ላይ አረፈች ይላል። ክብር ምስጋና እግዚአብሔር ይሁን። አሁን ነው እልል ማለት ምዕመናን። ያኔ ኤልሳ ላይ የኤልያስ በረከት አደረበት። የያዘው ጨርቅ በእርሱ በእጁ ላይ ቀረ፣ ለሁለት ተሰነጠቀ። ለእርሱ የነበረችው ለኤልያስ የነበረችው ሃይማኖት ለኤልሳ እስከ መጨረሻ ሆነች። የእግዚአብሔር ጸጋ አንድ ብቻ የነበረ በኤልያስ ላይ ነበረ፣ በኤልሳ ላይ እጥፍ ሆኖ አደረበት። ከዚህ በኋላ ወደ ሰማይ ያየ እሳቱ እንደ ፍም እየተንበለበለ ሄደ። በሰማይ ውስጥ ገባ፣ ደመናውም ጋረደችው። ከዚህ በኋላ እስከ ዛሬ ድረስ ኤልያስ ወደ ምድር አልተመለሰም። ወደፊት ገና ጌታ ኢየሱስ ክርስቶስ በዳግም ምጽአት ሊመጣ አካባቢ እነ ሄኖክ እነ ኤልያስ ይመለሱና ወንጌልን በየዓለም ዙሪያ መስበክ ይጀምራሉ። ያኔ ሐሳዊ መሲህ ይመጣና ኤልያስንም ሄኖክንም አስቀድመው የነበሩ የተነጠቁ በብሔረ ሕያዋን በመጽሐፍ ያሉትን በመጽሐፍም ያልተጻፉትን ሁሉ ይሰይፋል። ያኔ በሰማዕትነት ከክርስቲያኖች ጋር ያርፋሉ። ዛሬ ግን ኤልያስ ያለው በሰማይ በብሔረ ሕያዋን ባልሞቱ ደጋግ በተባሉ አባቶች ነው። ታዲያ ኤልሳዕን ካየ በኋላ አሁን ሊመለስ ሆነ። አንዴ ቅድም ባህሩን ተሻግረዋል። የተሻገሩት ከማን ጋር ነው? ከኤልያስ ጋር ነበር። ብቻውን ቀረ። መጣ ወደ ባህሩ፣ ወደ መንደሩ ሊገባ ሰተት ብሎ መጣና ኤልያስ ሲመታ ስላየ ልብሱን አወጣና መታው። አልከፈል አለ። ያኔ ቆም አለና እንዲህ አለ፣ የኤልያስ አምላክ ወዴት ነህ? ባህሩን ክፈለው እንጂ አለው ይላል። ይሄን ካለ በኋላ ድጋሚ ቢመታ ባህሩ ተከፈለ ይላል። ክብር ምስጋና ለእግዚአብሔር ይሁን። የማን አምላክ ብሎ የማን አምላክ ብሎ? የኤልያስ አምላክ ብሎ። ታዲያ መናፍቃን የኤልያስ አምላክ ማለት ለምን አፈሩ? ምዕመናን፣ አሁን ያለው ትውልድ አረቄ ሲጠጣ አያፍርም፣ ጸበል ሲጠጣ ያፍራል። ሲዘፍን አያፍርም፣ ሲዘምር ያፍራል። መሸታ ቤት ሲገባ አያፍርም፣ ቅዳሴ ለማስቀደስ ያፍራል። በጣም አሳፋሪ ዘመን ላይ ነው ያለነው ምዕመናን። ኳስ ተጫዋቾቹን ሲነቀስ አያፍርም፣ የነ ቅዱስ ኤልያስን ስም ሊጠራ ያፍራል። የሰይጣን ዘመን ሆነ ምዕመናን። እግዚአብሔር ወደ ልቡናችን ይመልሰን። ስለዚህ ያኔ ባህሩ ተከፈለ። ይሄን ሲያዩ አስቀድመው ያላገጡ ሰዎች በመንደር ሆነው ያዩ ነበረ። የኤልያስ ማረግ፣ የኤልሳ መቅረት ያሳሰባቸው ሰዎች አሁን ባህሩን ሲከፍል እንዲህ አሉ፣
የኤልያስ መንፈስ በኤልሳ ላይ አድሯል፣ ኑ ሄደን ለኤልሳ እንስገዳሉ ነው የሚለው። እግዚአብሔርን የተሸከመ ሰው ስግደት ይገባዋል። ክብር ምስጋና ለእግዚአብሔር ይሁን። ምዕመናን ታዲያ እነዚህ በምድር ላይ ታቦት ካልተቀረጸላቸው ለማን ነው የሚቀረጸው? እንደነዚህ አይነት አባቶች ክብረ በዓል ካልተደረገላቸው ለማን ነው የሚደረገው? የኤልያስስ በየቦታው ደብር ተተክሎለት ደብረ ኤልያስ ብዙ ቦታ አለ። በጎጃም ስትሄዱ አለ። በልዩ ልዩ ቦታዎች ብዙ የኤልያስ አዲስ አበባም አለ። በሁሉም ቦታ አለ። የኤልሳ ግን ይሄ ገና እንግዲህ ለኢትዮጵያን ብዙ ዞር ያለው እኔ እስካሁን አልሰማሁም። ብቻ እናንተ ከሰማችሁ አላውቅም። ለመጀመሪያ ግን አሁን የኤልሳ ታቦት ተቀርጾ እዚህ ቦታ ላይ ስናከብር እድለኞች ነን በእውነቱ። ከዚህ በኋላ መተው ሰገዱለት ይላል። በፊት ምንድን ነው ያሉት? አንተ ጌታህን እግዚአብሔር ሊነጥቀው ነው ምን ይውጣል ያሉት ሰዎች አሁን መተው በእግሩ ላይ ተደፍተው ለኤልሳ ሰገዱ። ህዝቡ ደግሞ መጣ። ሽማግሌዎች በአጠቃላይ መጡና እንዲህ አሉ፣ የኤልያስ መንፈስ በአንተ ላይ እንዳደረ አውቀናል። እግዚአብሔር በአንተ ላይ እንደሚሰራ አውቀናል። ስለዚህ ኤልሳ ነቢይ ነው ተባለ። ተማሪ የነበረ የነቢይነት ቅጽል ያልተሰጠው አሁን ከዚህ በኋላ ስሙ ነቢዩ ኤልሳ ተብሎ መጠራት ጀመረ። ከዚህ ሰዎች መጡና እንዲህ አሉት፣ ከተማችን ይኸው እንደምታየው ነው። ድሮ የማይለምኑት ሰዎች አሁን መለመን ጀመሩ። 12 ጥማድ በሬ ጥሎ የሄደ ሰው በ12ቱ ነገደ እስራኤል ላይ የሚያስተምርና የሚመክር የሚገስጽ መድኃኒት የሚሆናቸው ሆነ። 12 ጥማድ ጥሎ ቢሄድ 12ቱ ነገደ እስራኤል ለብሱ ሊሆኑ ሆነ። ከዚህ በኋላ ሰው ተሰብስቦ እንዲህ አለው፣ እባክህ ከተማችን ለመኖሪያ ውብ ነች፣ ነገር ግን ውሃዋ መራራ ነው አሉ ይላል። የእግዚአብሔር መንፈስ በኤልሳ ላይ ካደረ በኋላ 2 እጥፍ ከሆነ በኋላ ምን እንደሰራ ጥቂት ነግራችሁና ትምህርታችንን እንቋጫለን። ከተማይቷ ጋር ሲገባ ሰው ተሰብስቦ መጥቶ ውሃዋ መራራ ነው፣ መጠጣት አይቻልም፣ ከጠጡ ደግሞ ሴቶች ይመክናሉ፣ መውለድ አይችሉም፣ ልጅ አይዝም፣ ማኅፀናቸው ይበላሻል። ስለዚህ ማኅፀንን የሚያበላሸውን ይህን ውሃ አንተ ፈውስልን አሉት ነው የሚለው። ያኔ እንዲህ አለ፣ አዲስ ማሰሮ አቃምጡ፣ ጨውም ጨምሩበት አለና ተናገረ። ያኔ ሰዎች አዲስ ማሰሮ ይዘው መጡ፣ ጨውም ደግሞ ጨመሩበት። ከዚህ በኋላ እንዲህ አለ፣ ኤልሳ እጁን ወደ ሰማይ አቀና፣ እንዲህም ብሎ ተናገረ፣ የእስራኤል አምላክ እንዲህ ብሎሃል፣ ከዚህ በኋላ በዚህች ከተማ ውስጥ ያለው ውሃ መራራ አይሆንም፣ ጣፋጭ ውሃ ትሆናለች። የሚጠጡትም ከዚህ በኋላ አይሞቱም፣ ጭንገፋም አይኖርም፣ ሴቶቹም ደግሞ በሰላም ይወልዳሉ። ስለዚህ አለ እግዚአብሔር የኤልያስ አምላክ እግዚአብሔር የዚህን ከተማ ውሃ ፈውሼዋለሁ አለ ይላል። ክብር ምስጋና ለእግዚአብሔር ይሁን። የዚህን መራራ ውሃ ፈውሼዋለሁ አለ። አባቶቻችን ሲያስተምሩ እንዲህ አሉ። አዲስ ማሰሮ ማለት ምን ማለት ነው ሲባል እመቤታችን ቅድስት ድንግል ማርያም ነች። ያ ምሳሌ ነው። በአዲሱ ኪዳን አዲስ ማሰሮ ማንም ምንም ያልተጨመረበት እሷ አዲስ ፍጥረት የተባለችዋ እርሷ ነች። ጨው ጨምሩበት አለ። ዓለምን ያጣፈጠ ጨው፣ ሕይወትን ያደሰ ጨው፣ ዓለም የጣፈጠለት ጨው ኢየሱስ ክርስቶስ ይመጣና በማኅፀኗ ያድራል። ስለዚህ አባቶች እንደተናገሩት እና አባ ሕርያቆስ እንደመሰከሩት አስተንፈሰ ወአፄነወ ወኢረከበ ዘከማኪ ወሰምረ መዓዛዚአኪ ወአፍቀረ ስነኪ ወፈነወ ሀቤኪ ወልዶ ዘያፈቅር እንዳለው በሰማይ ሆኖ እግዚአብሔር ያያት አዲስቷ እሷ ነች። ያቺ ማሰሮ በእመቤታችን ምሳሌ የተቀመጠች ነች። በእሷ ላይ ያደረው በማኅፀኗም ያደረው የተጸነሰው ኢየሱስ ክርስቶስ ይመጣል። ይህንን አልጫ ዓለም ያጣፍጠዋል። ርኩሳን የነበሩ ቅዱሳን ይሆናሉ። እርስ በራሳቸው መራራ የነበሩ ጣፋጮች ይሆናሉ። ስለዚህ በሰው መካከል የነበረው የተበላሸው ውሃ እግዚአብሔር ይፈውሰዋል የተባለው
ኢየሱስ ክርስቶስ ወደፊት መጥቶ የሚፈውሰው ውሃ ነው። ያ ውሃ ሰይጣን ሳያበላሸው ኢየሱስ ክርስቶስ ይመጣና የሚፈውሰው እርሱ ውሃ ነው። እግዚአብሔር የከተማይቱን ውሃ ይፈውስልን። ምዕመናን፣ ኢየሱስ ክርስቶስ የቀደሰውን ውሃ እኛ አበላሽተነዋል። አማራ ነህ እያልነው እየነገርነው፣ ኦሮሞ ነህ፣ ትግሬ ነህ፣ ከምባታ ነህ እያልን የከተማይቱን ውሃ አበላሸነው። ይሄ ውሃ ነቢያት ካልፈወሱት የሚፈውሰው የለም። ቅዱሳን ካልፈወሱት የሚፈውሰው የለም። የከተማውን ውሃ ፈወሰላቸው ይላል። የእኛንም ውሃ ኢየሱስ ክርስቶስ ይፈውስልን። እግዚአብሔር የነቢያቱን በረከት በእኛ ላይ ያሳድርብን። ከዚህ በኋላ ታዲያ ያኔ ኤልሳዕ የእግዚአብሔርን መንፈስ ከተቀበለ በኋላ በነቢዩ ኤልያስ እግር ስር ተተክቶ መስራት ጀመረ። የእስራኤል ንጉሥ እንዲህ አለው፣ መጣና ከሶርያ የሚመጡ እነዚህ ሰዎች አሉ። ስለዚህ ማን ነው የሚያሸንፈው ብሎ ሲናገር በገና አምጡልኝ አለ። በገና ደርድሩልኝ አለ። የዛሬው በገና አንዱ እሱ ነው። በገና ካስደረደረ በኋላ የእግዚአብሔር መንፈስ በኤልሳዕ ላይ አደረ ነው የሚለው። ምዕመናን፣ ያኔ እሱ መናገር ጀመረ። መንግስት ከመንግስት ጋር ሲጣላ፣ የእስራኤል ንጉሥና የሶርያ ንጉሥ ሲጣሉ፣ ኤልሳዕ ቁጭ ብሎ ቤት ውስጥ የሶርያ ጠላቶች የት እንዳሉ ያውቅ ነበረ። ይልክና ንጉሱን እንዲህ ይላል፣ እነሱ የሸመቁት በዚህ በኩል ስለሆነ በዚህ በኩል እንዳትሄድ ተጠንቀቅ እያለ ለንጉሱ ይናገር ነበረ። ከዚህ በኋላ 3 ጊዜ የሶርያ ንጉሥ ቢሸምቅ እስራኤላውያንን መምታት ሲያቅት እንዴት ሊያውቁ ቻሉ ብሎ ተናዶ መልእክት ላከ። ምን ብለው ነገሩት? ኤልሳዕ የሚባል የእግዚአብሔር መንፈስ ያደረበት የነቢዩ ኤልያስ መንፈስ ያደረበት አንድ ሰው በእነሱ መካከል አለ። በድብቅኛ እዚህ የምንመክረውን እርሱ በአደባባይ እየገለጠ ይናገራል አለና ተናገረ ይላል። ከዚህ በኋላ የሶርያ ንጉሥ እንዲህ ብሎ ላከ፣ ሄዳችሁ ይዛችሁ አምጡ፣ አንገቱን ቆርጬ እሰጣችኋለሁ ብሎ ፎክሮ ላካቸው። እነርሱ ሊይዙት ሲመጡ ኤልሳዕ አወቀ። ከዚህ በኋላ እግዚአብሔር ምን ኃይል እንደሰጠው እንዲያይ ግያዝ የሚባለውን ተማሪውን ላከና ምን አለ ደጅ ላይ ያለው የሶርያ ነገሥታት የሶርያ ጦር ሰራዊት መጥቷል፣ የት እንግባ አለና ሲፈራ እንዲህ አለ፣ አትፍራ፣ እነርሱ ጋር ካለው ይልቅ እኛ ጋር ያለው ይበልጣል አለ ነው የሚለው። ማን ጋር ያለው? ማን ጋር ያለው? ማን ጋር ያለው? አዎ ምዕመናን በደንብ አስተውሉ። የዛሬ 1 ዓመት 2 ዓመት ገና ኮሮና ሲገባ ምንድን ነው የተባለው? ኮሮና ከገባ በኋላ እኛ ምንም ነገር አቅቶናል አሉ አውሮፓውያን። ነገር ግን በሚመጣው ክረምት ላይ ብዙ ሚሊዮን አፍሪካውያን ያልቃሉ፣ ከአፍሪካውያን መካከል ብዙ ሚሊዮን ኢትዮጵያውያን ይሞታሉ ብለው ነው የተነበዩት። ነገር ግን ኢትዮጵያውያን ምን አደረግን ሲባል ዕጣኑን ማጠነዋ። ከተማውን በሙሉ በዕጣን ማጠን ጀመሩ ካህናት። ምክንያቱም መፍትሄው ከማን ስለሆነ ጸበሉን መጠጣት ጀመርና 20 ዓመትና 10 ዓመት መከራችሁን ስታዩ የነበራችሁ ሰዎች፣ በሰው ሥራ ሆዳችሁ ተነፍቶ መከራችሁን ያያችሁ ሰዎች፣ በሰው ሥራ ሽባ ሆናችሁ መከራችሁን ያያችሁ ሰዎች ገና ሄዳችሁ የእመቤቴን አንድ ጸበል ደቅደቅ አርጋችሁ መጠጣት ስትጀምሩ ሽባው ይተረተራል፣ ከሆዱ እንቁራሪት መውጣት ይጀምራል። የማን ሥራ ነው? የማን ሥራ ነው? በማን ዘንድ ያለው ይበልጣል? በእግዚአብሔር። በእኛ ዘንድ ያለው የእግዚአብሔር ኃይል ይበልጣል። ይህ ካለ በኋላ እንዲህ ብሎ ተናገረ ነው የሚለው። የእስራኤል አምላክ እግዚአብሔር ሆይ የዚህን ተማሪ ልቡን አይኑን አብራለት አለና ወደ እግዚአብሔር ጸለየ። አይኖቹ ሲበሩ ነው የሚለው። የኤልሳዕ ተማሪ አይኑ ሲበራ ቀና ብሎ ሲያይ የእሳት ሰረገላና ፈረሶች በሙሉ በአካባቢያቸው አጥረዋቸው ነበረ። ማንም እነ ኤልሳዕን እንዳይነካ ይጠብቋቸው ነበረ። ከዚህ በኋላ እንዲህ ብሎ ለመነ። ወደዚህ ሲመጡ እግዚአብሔር ሆይ አይናቸውን አሳውረው አለ። የመጡት በሙሉ አይናቸው ታወረ። ኤልሳዕ ወጣና እንዲህ አላቸው፣ ማንን ፈልጋችሁ ነው ሲባል ኤልሳዕ የሚባለውን ሰው ፈልገን ነው። ቆይ እርሱ እዚህ የለም፣ ኑ ልውሰዳችሁ፣ ቦታውን ላሳያችሁ ብሎ በሙሉ እነዛን ሁሉ ሰራዊት መርቶ የእስራኤል ሰራዊት ያለበት መሃል አቆማቸውና እንዲህ ብሎ ጸለየ። የእስራኤል አምላክ እግዚአብሔር ሆይ አይኖቻቸውን ክፈት አለ። እየሰማችሁኝ ነው አይደል?
ያኔ አይናቸው ሲከፈት ተከበዋል። ከዚህ በኋላ የእስራኤል ንጉሥ ምን አለ? እያንዳንዳቸውን አንገታቸውን ቆርጬ ሊጨርሳቸው ወይ ሲል ኤልሳ እንዲህ አለ፣ እንደሱ አይደለም፣ አንገታቸውንማ የምትቆርጠው በራስህ ሰይፍና በራስህ ኃይል ያስካቸውን ነው። እነዚህማ የተያዙት በእግዚአብሔር ኃይል ነው። ስለዚህ ምን አለ? ባይሆን አለ ምግብ ስጣቸው፣ ውሃም ስጣቸው፣ ይብሉና ይጠጡ፣ በሰላም ይመለሱ አለ ይላል። ክብር ምስጋና ለእግዚአብሔር ይሁን። በሰላም የሚመልስ ማን ነው? ማን ነው በሰላም የሚመልስ? የእግዚአብሔር ሰው በሰላም የሚመልስ ነው። አሁን ግን ያልተማረከውን ሽማግሌ የሚገድል ዘር ነው እየመጣ ያለው። ምዕመናን እርስ በራሳችሁ የምትተላለቁት የእግዚአብሔርን ቃል ስለማትሰሙ ነው። የእግዚአብሔርን ቃል ትዝ ስለማይላችሁ እንጂ የእግዚአብሔር ቃል ትዝ ቢለን እርስ በራሳችን እንፋቀር ነበረ። እናንተ ልጆቻችሁን በቤተ ክርስቲያን አሳድጉ፣ ወደ ቤተ እግዚአብሔር አምጧቸው። ያኔ እግዚአብሔርን የሚወዱ ለእግዚአብሔር የሚታዘዙ አባት እናቶቻቸውን የሚያከብሩ ይሆናሉ። የእግዚአብሔርን ቃል የማይሰማ ትውልድ ከሆነ ዘንዶ ማሳደግ ማለት ነው። ወልዶ ዘንዶ እባብ እንደማሳደግ በሉት። ካደገ በኋላ አባቱን የሚዘርፍ ይሆናል፣ እናቱን የሚያዋርድ ይሆናል፣ አባትና እናቱን በየአደባባይ የሚያዋርድ ይሆናል። ስለዚህ በዘጸአት ምዕራፍ 20 ላይ አባትና እናቱን የሚሰድብ ይገደል ነው የሚለው። እንዲህ ተብሎ ነው በመጽሐፍ የተጻፈው። ዛሬ ግን እናንተ 40 ዘመን ሙሉ የሰራችሁትን በ40 ደቂቃ የእናንተን የሆነውን በሙሉ አቃጥሎና በዝብዞ የሚሄደው የእግዚአብሔርን ቃል ከመስማት የተራቆተ ትውልድ ነው። ስለዚህ ወገኖቼ፣ አባቶቼ እና እናቶቼ ልጆቻችሁ የእግዚአብሔርን ቃል እንዲሰሙ አድርጉ። ይህን ሁሉ ያደርግ ነበር ነው የሚለው ኤልሳ። ከዚህ በኋላ እሱ ሲያስተምር ልክ ኤልያስ ነቢዩ ኤልያስ እየሄደ እንደሚያስተምር አሁን ደግሞ በመንደር እያለፈ ሲያስተምር አንዲት ሴት አየችውና ባሏን እንዲህ አለችው ነው የሚለው። ይሄ ሰው የእግዚአብሔር ሰው ነው፣ የሚያስተምረውም ቃል የሕይወትን ቃል ነው። እባክህ ባሌ ሆይ በዚህ ስፍራ ላይ ለእሱ የሚያርፍበትን ደክሞ ሲመጣ አረፍ ብሎ የሚያልፍበትን እልፍኝ እንስራ አለች ነው የሚለው። ባልየው መልካም ስለሆነ ሰሩ። ከዚህ በኋላ እየሄደና እየመጣ ቤቷ እያረፈ ያልፍ ጀመረ። ከዚህ በኋላ እንዲህ ብሎ ነገረው ለተማሪው፣ ሄድና ምን እንደምትፈልግ ይቺን ሴትዮ ጠይቅ አለ ነው የሚለው። ሄዶ ሲያይ እሷን ሲጠይቅ ምንም አልፈልግም ነው ያለችው። አንተ የሕይወትን ቃል ነው የምታስተምረው፣ ነው የምፈልገው የአንተ መንፈስ ቤቴን እንዲባርክ እንጂ ምንም ያለሁት በቤተሰቦቼ ዘንድ ነው፣ ሁሉ ሞልቶኛል። ከዚህ በኋላ ተማሪው እንዲህ አለው፣ ኤልሳ ነቢዩ ሆይ ልጅ እኮ ግን አልወለደችም አለው። ጠራትና እንዲህ አለ፣ በይ የዛሬ ዓመት በዛሬው ቀን ልጅን ትወልጃለሽ አላት። እሷ ደግሞ አርጅታ ስለነበር እሷም ሳቃለችና ይሄ እንዴት ይሆንልኛል አለች። የሕያው የእግዚአብሔር ቃል ነው ይሆናል። በዓመቱ ልጁ ተወለደ፣ እግዚአብሔር በልጅ ባረካት ነው የሚለው። እነዚህ ሁሉ ኤልሳ ያደረገው ተአምራት ናቸው። ከዚህ በኋላ ትንሽ አደግ ሲል ድክ ድክ ማለት ሲጀምር ራሴን አለና ሞተ። ሴትየዋ ምን አለች? እኔ እግዚአብሔርን ሰው መች ልጅ ለመንኩት? ምንም ነገር አያስፈልገኝም ብዬ ነግሬው ነበር። በገዛ ስልጣኑ ልጅ ከሰጠኝ በኋላ ገደለብኝ፣ ማንም አይቀብረውም ማለችና ቤቷን ዘግታ ወደ ነብዩ ኤልሳ መሮጥ ጀመረች። ከሩቅ ሲያያት ሴትየዋን ሲያይ ያቺ እግዚአብሔር ልጅ የሰጣት ወደኛ እየሮጠች ነው፣ እባክህ ሂድና ቶሎ ጠይቃት ምን ሆና እንደመጣች አለና ተማሪውን ላከ። ምን ሆንሽ ሲባል ነገሬ ካንተ ጋር አይደለም ከእግዚአብሔር ሰው ጋር ነው፣ ለሱ ልናገር አለችና ጠጋለች። ልጄ ሞቶብኛል፣ እኔ ስጠኝ አላልኩም፣ እግዚአብሔርን ለምን የሰጠኝ አንተ ነህ አድን አለችው ነው የሚለው። ያኔ በልንካ ተማሪውን የኔን በትር ይዘህ ሄደህ በልጁ ላይ አስከሬኑ ላይ ጣል ይነሳል ሲል እኔ እሱን አልፈልግም ራስህ እንደሰጠኝ ናና አድንልኝ አለች። እየሮጠ ሄደ። ከዚህ በኋላ በሩን ዘጋ። ወደ እስራኤል አምላክ ጸለየ። ትንፋሹን በትንፋሹ አደረገ፣ ሰውነቱንም በሰውነቱ ላይ አደረገና የእስራኤል አምላክ ሆይ አስነሳው አለ። ልጁ ብድግ አለ ይላል። ክብር ምስጋና ለእግዚአብሔር ይሁን። ይሄን አደረገ። ይሄን ሁሉ ያደረገው ኤልሳ ነው ማለት ነው። የማን መንፈስ ቢያድርበት? የእግዚአብሔር መንፈስ በኤልያስ በኩል ቢያድርበት ይሄን አደረገ። ይሄ ብቻ መሰላችሁ? ኤልያስ በሕይወቱ አንድ ሕይወት ነው የፈወሰው። ኤልሳ ደግሞ 2 ሰዎችን ነው ያዳነው። ምክንያቱም የኤልያስ መንፈስ እጥፍ ሆኖ ስላደረበት። ይህ ብቻ አይደለም፣ ከዚህ በኋላ ብዙ ነው ታሪኩ። ሂዱና በሁለተኛ ነገሥት ምዕራፍ 2 ጀምራችሁ አንብቡ። ያ የሚናገረው የኤልሳ ታሪክ ብቻ ነው እንዳለ። ከዚህ በኋላ መጨረሻ ላይ ኤልሳ ታመመ ነው የሚለው።
ሰው ስለሆነ እንደኛው የተወለደ ሰው ስለሆነ ታመመ። ብዙ ታምራትን እኔ የተውኩትን መጽሐፉ ላይ አንብቡ ሂዱና። ታመመና በዚያ ሰዓት አረፈ። ከዚህ ዓለም ድካም ካረፈ በኋላ ኤልሳን ቀበሩት። ያኔ እርሱ ከተቀበረ ከብዙ ዓመታት በኋላ እስራኤላውያንና ሶርያውያን ሲጣሉ አደጋ ጣይ የነበሩ ሶርያውያን ሲመጡ እስራኤላውያን አንድ ሰው ሊቀብሩ አስከሬን ይዘው ሲሄዱ ሶርያውያኑ ደረሱ። በሚደርሱበት ሰዓት እግሬ አውጭኝ ብለው ያንን የያዙትን አስከሬን ወርውረው ሄዱ። የተወረወረው ግን በኤልሳ መቃብር ላይ ስለነበረ ሰውየው ብድግ አለ ነው የምለው። ክብር ምስጋና ለእግዚአብሔር። ኤልያስ በሕይወት እያለ በምድር ላይ ሳይለያይ ወደ ሰማይ ሳያርግ ሕይወትን አስነስቷል፣ ሞትን አስነስቷል። ኤልሳ ግን ከሞተ በኋላ አጥንቱ የሞተውን ሰው ማስነሳት ችሏል። ታዲያ አባቶቼና እናቶቼ እንደነዚህ አይነት ሰዎችን ካላከበርን ማን እናከብራለን? እንደነዚህ አይነት ቅዱሳንን ታቦት ካልቀረጽንላቸው ለማን ነው የሚቀረጸው? እነዚህ አባቶቻችን በአጥንቶቻቸው ያንን የሞተውን አስከሬን ማስነሳት የቻሉ ሰዎች ናቸው። እነዚህ በምድር ላይ ሰው የመሰሉ አኗኗራቸው በሙሉ እንደ መላእክት የሆኑ የከበሩ አባቶቻችን ናቸው። ስለዚህ ሰማይን ያዘዙ በምድር ላይ ብዙ ታምራት የሰሩ ዛሬ የምናከብረው በዓል የዚህን ታላቅ ነቢይ በዓል ነው የምናከብረው። በረከቱ ቸርነቱ በእኛ ላይ ይሁን። እግዚአብሔር እነሱን እንደባረከ እንደጎበኘ ለእኛም ይሁንልን። ይሄ ብቻ መሰላችሁ? ከነቢያት ወገን አንዲት ሴት ባሏ ቢሞትባት መከራ ውስጥ ወድቃ ተጨንቃ ባለ ዕዳ ልጆቿን ሊይዝ መጣ። ያኔ ወደ ኤልሳ ሄደችና እንዲህ አለች፣ እኔ ባሌ አለች፣ የእግዚአብሔር ሰው ባሌ ከነቢያት ወገን እንደሆነ ታውቃለህ። እርሱም አለች እግዚአብሔርን የሚፈራ ሰው እንደነበረ ታውቃለህ። ማን እንደሚፈራ እግዚአብሔርን የሚፈራ እንደሆነ ታውቃለህ። እርሱ ከሞተ በኋላ በዕዳ ተይዣለሁ፣ ደግሞም ልጆቼን ባለ ዕዳ ባሪያ አድርጎ ሊወስዳቸው ነው። እባክህ አንድ ነገር አድርገኝ አለች። ከዚህ በኋላ እንዲህ አላት፣ በቤትሽ ያለ ምን አለ ሲላት፣ ምንም ነገር የለኝም፣ ሁሉ ነገር ከቤት ውስጥ አልቋል። ነገር ግን ጭላጥ የሆነች አንዲት ዘይት ነበረች፣ ከዚያ ውጪ በቤቴ ምንም ነገር የለም። ያኔ ምን አለ፣ ሂጂና ማሰሮ ፈልጊ፣ እንዳለ ያለውን ዕቃ ሰብስቢ፣ ልጆችሽንም ሁሉ ሰብስቢ በያቸው። ያችን ጭላጧን በእያንዳንዱ ማሰሮ ቅጂ፣ ሲሞላ ፈቀቅ አድርጉ፣ ሁሉ እስኪሞላ ድረስ ያንን አድርጉ አለ አሜለው። ያኔ ገባችና ጭላቷን እሷት ታረገዋለች፣ አያልቅም። ማሰሮ እየሞላ ማንሳት ጀመሩ። ከዚህ በኋላ አምጡ ዕቃ ስትል ዕቃ አልቋል። ያኔ ዕቃው ሲያልቅ ሞልቶ ሲያልቅ የእግዚአብሔርን በረከት ቆመ ነው የሚለው። ያኔ ምን አላት? ሂጂ ይህን ሽጪና ዕዳሽን ክፈይ፣ የቀረውንም ደግሞ ከልጆችሽ ጋር ቢጠጪ አለ ነው የሚለው። ክብር ምስጋና ለእግዚአብሔር ይሁን። ይህን ያደረጉ አባቶቻችን ናቸው። ታዲያ ዛሬ መልአከ ኃይል ይህንን ሐሳብ አፍልቀው የኤልያስ አምላክ መንፈሱን ያሳደረበት ደቀ መዝሙሩ ኤልሳ አብሮ ይክበር የተባለበት ዛሬ ነቢዩ ኤልሳ ያረፈበት ከዚህ ዓለም ድካም ጨርሶ የሄደበት ቀን ነው ዛሬ። ስለዚህ የምናከብረው የማንን እረፍት ነው ማለት ነው? የነቢዩ ኤልሳን እረፍት እናከብራለን። ታዲያ ቅዱሳን ሲወለዱና ሲሞቱ ነው የሚከብሩት። በይበልጥ ደግሞ በምድር ላይ እረፍት አግኝተው ወደ ዘላለም ቤታቸው ሲሄዱ ነው የምናከብራቸው። ታዲያ ዛሬ አዲስ ማሰሮ ይሄው አስቀምጠናል። ከ200 ዓመት በላይ የነበረ ማሰሮ፣ 2 ማሰሮችን አይተን የመጣ ነው ጎብኝተን ማለት ነው። በአፄ ዳዊት ዘመነ መንግስት የነበሩ ዕቃዎች በሙሉ እዚህ ውስጥ ገብተዋል። ሄዳችሁ ስታዩ ታገኙታላችሁ። ካህናት ምን አደረጉ? እንደ ቤቱ ስርዓት ምን አደረጉ? ማሰሮውን አደረጉ፣ ጨው ጨምረውበታል፣ ጸበል ገብቶበታል። ታዲያ ውሃው ጣፋጭ ይሆናል እንደተባለ ለብዙ ዘመናት በዚህ ቤተ መቅደስ ውስጥ የነበረው ማር እኛ ቤተ መቅደስ ገብተን ስናገለግል የምናየው ብዙ ጊዜ የቆየ ንብ አለ እዚህ ውስጥ። ማሩን አስቆርጠው በዚህ በጸበል ውስጥ ጨምረዋል። ማን ይባርከዋል? ከፍ አድርጉ። ማን ይባርከዋል? ስለዚህ የተባረከውን
ያኔ በኤልሳ ጊዜ የነበረ የኤልሳ አምላክ ዛሬ አለም የለም? አለ ወይስ የለም? ያ የነብዩ ኤልያስ አምላክ አለ የለም? የነ አብርሃም አምላክስ የነ ሙሴ አምላክስ የነ ይስሐቅ አምላክስ እነርሱን የባረከ ይባርከናል አይባርከንም? ስለዚህ በረከቱን የምናገኝበት አንድ አውደ ምሕረት እዚህ አደባባይ የእግዚአብሔር አውደ ምሕረት ነው። በዚህ ስፍራ መተን የምንባረክበት ነው። ባለፉት ዓመታት እንሞታለን ብለን ተስፋ ቆርጠን ነበረ። ከዚህ በኋላ የነቃ ሁሉ ይሞታል ተብሎ አባት ልጁን ልጅ እናትን ርቃ ነበር፣ ወንድም ወንድሙን ርቆ ነበር። በእውነቱ እግዚአብሔር ጠብቆናል። አሁንም ጨምሮ ጨማምሮ ይጠብቀን። የተነሳውን መቅሰፍት ከሀገራችን ያውጣልን። መቼስ ቅዳሴው እያለ ጸሎቱ እያለ ዕጣኑ እያለ ጸበሉ እያለ ይሄን ሁሉ አልፎ የሚመጣ ምንም አይነት ጋኔን የለም። አውሮፓውያን የተናገሩትን ሰምታችኋል። ገንዘቦቻቸውን ሄደው ዩሮአቸውን ሄደው በአስፋልት ላይ ከጣሉ በኋላ መንግስት ሊከሳቸው መጣ። ለምን ገንዘቡን እንዲህ ታደርጋላችሁ? የሀገር ኢኮኖሚ ሲባል ህዝቡ በአጠቃላይ እንዲህ ያለ ነው የሚለው። ከሞት የማያድን ገንዘብ ምን ያደርጋል አሉ። ከሞት የሚያድን ልዑል አምላክ እግዚአብሔር ብቻ ነው። ክብር ምስጋና ለእርሱ ይሁን። ስለዚህ ምዕመናን ዛሬ የምናከብረው የታላቁን የነቢዩን ኤልሳ የኤልያስ መንፈስ ያደረበትን ታላቅ ሰው ታላቅ ነቢይ ነው። እረፍቱ ክብሩ ዛሬ የምንከብርበት በእነሱ እረፍት ሃይማኖታችን የጸናችበት ብዙ ሰማዕታት በቤተ ክርስቲያን አልፈዋል። ብዙ ነቢያት አልፈዋል። እነሱ በስራም በምግባርም ሰብከው ያለፉበት ትምህርት አስተምሮ ያለፉበትን ቤተ ክርስቲያን ይዘን ያለነውና የእነሱን ታቦት ከዛሬ ጀምሮ በየዓመቱ የምናከብረው ይሆናል። የእነሱ በረከት ረድኤት በእኛ ላይ ይደር። የነ ኤልያስ እንዳይመስላችሁ። አሁን እኛ ስናስተምር ስትማሩ ቆማችሁ ስታስቀድሱ ያዩናል። የማናያቸው እኛ በኃጢአታችን ተደፈነብን እንጂ እኛ ይህን ሁሉ ለእነሱ ስናቀርብ ምስጋናቸውን መቼ ትመጣላችሁ ብለው ቆመው እነሱ እዛ በእግዚአብሔር ክብር ይጠብቁናል። ምንም ጥያቄ የለውም። ከዚህ በኋላ የምንሄደው እኛ ወደ ኤልሳ ነው። እነ ኤልያስስ በመጨረሻው ዘመን መጥተው ከእኛ ጋር ደግሞ በምድር ላይ ያገለግላሉ። ከዚህ በኋላ ግን እኛ ወደ ኤልሳ እንሄዳለን። የአባቶቻችን አምላክ ወደ መንግሥቱ እንድንገባ ቅዱስ ፈቃዱ ይሆንልን። ወስብሐት ለእግዚአብሔር። በመምህራችን ላይ አድሮ ያስተማረ የገሰጸ የአባቶቻችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። አረ የታለ ድምፃችን? እውነት ነው፣ ሰንበት ነው፣ ቁርስ አልበላችሁም። ለዛ ነው ድምፃችሁ ያነሰው አይደለም? እልል ብላችሁ እስቲ እግዚአብሔርን አመስግኑ። መምህራችን በእውነት አጥንትን የሚያለመልም ቃል ነው የነገረን። በሕይወታችን ውስጥ ይህን ያህል ታሪክ ሰምተን አናውቅም። እንደዚህ አድርጎ ግን መጽሐፍ ቅዱስን እኮ ብዙ ጊዜ አንብበነዋል። ይሄን ታሪክ